የጂኦፖለቲካ ተመራማሪ ፖለቲከኛ እጩ ዶክተር ትዕግስቱ አወሉ እየሰጡን ስላሉት ማብራሪያ ከልብ አመሰግናለሁ። ወደ ሌላ ጥያቄዎች እንለፍና በአፍሪካ ቀንድ ቀጠና በርካታ ወደቦች አሉ። አሰብ፣ ማሳዋ፣ በርበራ፣ ላሙና ጅቡቲ። የትኛው ወደብ ለኢትዮጵያ ዘላቂ ስትራቴጂካዊ አዋጭ ሊሆን የሚችለው ብለው ያስባሉ? እኔ ሳቤ አንደኛ አሰብ ነው፣ ምንም ጥርጥር የለውም አዋጭነቱ። ሌላው ከየብሱ ርቀት አለው። ለዛ ነው እንግዲህ የእንትን ጉዳይ ከሆነ ምክንያቱም መንገድ ካሳጠርሽ አትሊስት ጥቅሙም የፍራይቱም ጥቅም የምንም ጥቅም አሁን የምናወጣቸው ወጪዎች ምናምን ሊቀንሱ ይችላል በተወሰነ ደረጃ እና አሰብ ነው ተጠቃሚ። አንደኛ ነገር አሰብ ህዝቡም የዛም ህዝብ የዚህም ህዝብ አብሮ መኖር የቻለ ረጅም ጊዜ እድሜ የቆየ ነው። አሁን 30 ዓመት ልዩነት ነው ያለው። አፋር ነው። አፋር በመሆኑ ያው አፋሮችም እዛሉ እየተመላለሱ አሁንም ቢሆን በእንትን በችግር ውስጥ ቢሆን በእነሱ አግባብ የሚመላለሱ ነው። ሶሻል እንትናቸው እንትን ያለ ነው። የአፋር ህዝብ ደግሞ ከሌላው ህዝብ ጋር አብሮ የኖረ ነው። እኔ አንድ ነው በዛ አጋጣሚ መናገር የምፈልገው ነገር አንዳንድ ታሪክን ምንም አወቅን የሚሉ ሰዎች አሰብን የሸጠው አፋር ብለው ስም የሚጠሩ አሉ። አይደለም፣ አልተሸጠም። አንድ የራሃታ አስተዳዳሪ ሮቤርቶ ለሚባል የጣሊያን የመርከብ ክሰል አክሳይ ፊውል አክሳይ ቦታ ይሰጠኝ ብሎ ያከራየው ያንን አሰብን አለ እንዳት ራሃይታ ነው። እንደውም ራሃይታ ከአሰብ ከወደቡ የሚርቅ ነው። እና ምን ልጅ ፈልጌ ነው ይሄ አንዳንድ ኤክስፕሬሽናችን እንዳይገፋ ፈልጋለሁ። አፋር አገር የሚሸጥ ህዝብ አይደለም። በዘፈራት ማለት ሀገርን የጠበቀ ነው። ከጣሊያን በዛ በኩል ሊገቡ የነበሩትን ጣሊያን ወራሪዎች መጥቶ የመለሰ ህዝብ ነው የአፋር ህዝብ። አይደለም ኢትዮጵያን ቆርሶ ለመሸጥ የሚችል። ይሄ በጣም ጥንቃቄ መደረግ አለበት። አንደኛ ነገር ይሄ ታሪክ ያለው ኤሮሴንትሪክ ሂስትሪ ውስጥ ነው ያለው። ማንኛውም ኢትዮጵያዊ አጥንቶ የሰራው ታሪክ አይደለም። እኔ እስካሁን አልደረስኩበትም፣ አላየሁትም። ምናልባት ካለ ልማርበት እችላለሁ። ይሄንን ግን ሪፈር ተደርጎ ሊመጣ ይችላል። ጽፈውት ይሆናል። የተጻፋለ በአማርኛ በምን ተጽፏል? ግን እነሱ ከጻፉ ነው። እነሱ ደግሞ ለምንድን ነው የተጠቀሙበት? ያንን ሌጂቲሜት ለመፍጠር ነው። አካባቢው ሱልጣን ብለው ነው። ህይወዘስ ሱልጣን ፊሸርማን ነው ሰውየው። ሱልጣን አልነበረም፣ ግን ሱልጣን ለምንከት ፓወሩን ለመጠቀም ነው። አየሽ ሌጋል እንትኑን ለመጠቀም ብለው ያንን ታሪክ የመጻፍ የሞከሩት የአውሮፓውያኖች ማለት ነው። ጣሊያን አለ ምን ያደረገው። ከዛ በኋላ ከካምፓኒ ማን የወሰደው? ጣሊያን መንግስት። ከዛ እንዲህ እያለ እስከ በርሊን እንትን ላይ እንደውም ፕሬዘንት ያደረገው ይሄንን ነው ጣሊያን። እንደዚህ ነገሮች ታሪኮች ስላሉ በተቻለ መጠን በዛ አጋጣሚ ነው። ዞሮ ግን ተጠቃሚነት በአንደኛ ደረጃ የሚመርጠው አሰብን ነው። ከዛ ደግሞ በቃ ጎረቤት የሆነው ጅቡቲ ነው። ግን የሀገራችን ዴቨሎፕመንት በየአቅጣጫው የሚሰፋ ከሆነ አሁን በሰሜኑ የሀገራችን ክፍልና በምስራቅ በኩል ያለውን የባህር በር ማን ነው የንግድ ግንኙነት ነው። ግን የበርበራም ይሄ ላቡም ጠቃሚ ነው። ምክንያቱም አራት አቅጣጫ ያለን ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን፣ ምስራቅ ምናምን እያልን የምንሄደው አይደለም። ከየአቅጣጫችን ለምሳሌ ለደቡብ ከሆነ ላቡ ጠቃሚ ነው። ምክንያቱም ከደቡብ የሚመጣና የሚወጣ ለምሳሌ ፍራፍሬ ለመላክ ቢያስፈልግ በአሰብ ካደረሽ ረጅም መንገድ ነው። በተሻለ ኤክስፖርት የምናደርገው ፍራፍሬ ካለ የተለያዩ ነገሮች ካሉ ረጅም ነው። ስለዚህ ሁሉም በአቅራቢያው ቢሆን ይመረጣል። ለጥቅሙ ሁሉም እኩል አለው። ግን እንደ ሀገራችን የኢኮኖሚ ዲስትሪቢዩሽን ነው መሆን ያለበት። ለምሳሌ ደቡብ ፍራፍሬ ያመርት ይችላል፣ ሌላው ደግሞ አሳ ላይ ያመርት ይችላል ምናምን አላል። ለመላክ ኤክስፖርት የምናደርጋቸው ነገሮች መነሻቸው ነው ዴስቲኒውን የሚወስነውና
አሁን ለደቡብ ምርቶች ላቡ በጣም ጠቃሚ ነው። እንደገና ደግሞ መንገድ የተሰራለትም ነው። እሱን ማጠንከር ነው የሚያስፈልገው። እነ በርበራ እነ ምናምን ደግሞ ያው በሶማሌ በኩል የሚኖረው ነገር አለ። እኛም ጋር ደግሞ ኢኮኖሚያችን እያደገ ከመጣ እኮ የጤና ተቋም የተሻለ እንደ ታይላንድ እንደምን ፈጥረን አካባቢውን እኮ ተጠቃሚ ማድረግ የምንችልበት እድል አለ እኮ። ወደ እንትን መሄድ አይጠበቅበትም። ስለዚህ ምን ለማለት ፈልጌ ነው፣ እንደያ አሁን አሰብ እምልሽ አሁን ለሰሜኑ ነው እስከ አዲስ አበባ ላለው እንትን ሊጠቅም ይችላል። አንዳንዴ ደግሞ ወደ አዲስ አበባ የሚገቡ እቃዎች ደግሞ በእንትና በኬንያ በኩል ሊያጠር ይችላል፣ እንደ ሁኔታው እንደ አገባቡ እንጂ ሁሉም በወደብ የተከበብን ነው። እድለኞች እኮ ነን። እድል ያልሆነበት ምክንያት ምንድን ነው? በቃ ህዝባችንን ጥያቄ ለመፍታት የሚያስብ እሳቤ ጠፍቶ ነው። ኤሊት ነው የጠፋው። የአፍሪካ ፖለቲካ በኤሊት የሚነዳ ስለሆነ ነው። ኤሊቱ ምንም ይበል ምንም ኤሊቱን የምንነዳው ከዛ አንጻር ነው እየተጎዳን ያለ ነው እንጂ በጥናት ላይ በእውቀት ላይ የተመሰረተ ስላልሆነ ነው። ኢኮኖሚያችንን በእውቀት የእርሻ ምርቶቻችንን እናንተ ከተማ ለምሳሌ በአማራው በኩል ያለው ምሳሌ በዛም ይቀላል። በምስራቅ በኩል ደግሞ ምሳሌ በጅቡቲ በኩል ይቀላል አካሄዱ። አሁን ከትግራይ የሚነሱ ምርቶች ለአሰብ ቬሪ እንትን አፋር ላይ ያለ የጥጥ ምርት ለምሳሌ ኤክስፖርት ብናደርግ አፋር ነው ትልቁ ምርት ያለው። ቀላል ነው። በዛ ዲፔንደንስ ምርታችንና ኤክስፖርት እንትናችን ነው የሚወስነው። የሚነሳበት ምርቱ ከሚነሳበት ወደ ኤክስፖርት የምናደርግበት አካባቢ ወደቡ ከዛ አንጻር ከሌ አይደለም። እንደገና ደግሞ ዋጋ አነስተኛ ዋጋ መሻማት ይቻላል። አሁን 2 ቢሊዮን በአመት የምንከፍል ከሆነ ሌላ 500 ሚሊዮን ካለ እሱ ደግሞ አንድ አድቫንቴጅ ነው። እንግዲህ በደንብ በውል የራሳችን እስክናስ ድረስ ሌሎችንም ወደቦች እኮ ከታሪካዊ አመጣጥ አንጻር ቅድም እንዳወራሁት ነውና አሰብ ወደብ ስለኖረ ስለተገዛ ነው እንጂ የእነ አክሱም ግንኙነት እኮ እስከ ሶማሌላንድ ድረስ እኮ ሄዳል እኮ ቁጥጥሩ። ቀይ ባህርን ወዳኛው ቀይ ባህር ድረስ እኮ ቆጣጠሩታል እኮ በየመን በኩል ያለውን። ስለዚህ እሱ አይደለም አሁን የእሱ ይመለስ ሳይሆን ኢኮኖሚካሊ የሚጠቅመንን መዝኖ መጠቀም የሚቻል ይመስለኛል። እዚህ ላይ ድፍን ብለን የምንለው ነገር አይደለም። የፍቅር ጉዳይ አይደለም። አሁን ሰው ይሻለኛል ከሌ ይሻለኛል የፍቅር ጉዳይ አይደለም። ወደቡን የምናነሳው ቤዝድ ኦን አወር ኢኮኖሚ ቤኔፊት ነው እና ሴኩሪቲያችን ደግሞ የበለጠ በተለይ ሴኩሪቲ ላይ ነው የማተኩረው እና የባህር በር ጉዳይ እንግዲህ በዚህ መንገድ ነው እንግዲህ ለማየት የሞከርኩት። አሁን ደግሞ ወደፊት እንመልከትና በሚቀጥሉት 10 ዓመታት ውስጥ የኢትዮጵያን የባህር መዳረሻ ጥያቄ በተመለከተ ምን አይነት ሁኔታዎች እንጠብቅ? ብሩህ ተስፋ አለው ብለው ያስባሉ? እንዲሁም አጠቃለው ዛሬ በኢትዮጵያ ውስጥ ፖሊሲ አውጪዎችን ቢመክሩ ኖሮ ይህን ታሪካዊና ወሳኝ ጉዳይ ለመዳሰስ ምክሮት ምን ሊሆን ይችል ነበር? በጣም ሁለቱም ጥያቄ በጣም መሰረታዊ ጥያቄዎች ናቸው። የወደፊት አቅጣጫችንን ጦርነቱ ቢፈጠርና ባይፈጠር በሚለው ላይ ነው የሚወሰነው። ጦርነቱ ከተፈጠረ አሸናፊው አይኖርም። በጦርነት መዳከም ይኖር ይችላል። ጦርነት ማሸነፍ ማለት ኮምፕሊት እንትን ማድረግ ማለት አይደለም። ፖለቲካዊ ሁኔታው ይቀየር ይችላል፣ ዳይናሚክሱ ይቀየራል። ምክንያቱም ኢትዮጵያኖች ሆነን እንኳን አሁን ኤርትራ ጋር በሚደረገው ጦርነት እንኳን ቢጀመር ኤርትራን ባይደግፉ ይሄንን ከዛ ሆነው ባይዋጉ እንኳን ነገር ግን አብስቴል ሊያደርጉ ይችላሉ። ግን አይደለም ነገ ኢትዮጵያን እመራለሁ ብሎ የሚታገል ኃይል እንዴት ነው ሌላ ወራሪ? አንደኛ ነገር ያን እድል አያገኙም።
ከጦርነቱ በኋላ ሊፈጠር የሚችለው ነገር ከባድ ነገር ነው። ስልጣን አይገኝም። ችግር ውስጥ ነው የምትገባው። አንደኛ የውስጥ ችግር አለብን። በውስጥ ችግር ላይ ደግሞ ሌላ ምንድነው በእንቅርት ላይ ጆሮ ደግፍ ነው የሚሆነው። የውስጥ ችግራችን አለ፣ እርስ በርስ የሆነ ሰዎች አለ። እንደገና ከውጭ ጋር ስትዋጊ ደግሞ አንዳንድ ጊዜ ምን አለ የስልጣን የሚፈልገው ወገን እድል አገኛለሁ ብሎ ነው የሚያስበው ነው። ያ ሞኝነት ነው። ደግሞ ቢመጣ ደግሞ ከመጋረጃው ጀርባ ያደረግሽው ስምምነት መኖር አለበት። ለምሳሌ አሁን አይበለው ኤርትራ በሚደረገው ጦርነት ላይ ኤርትራ ብታሸንፍ አይበለው ብዬሻለሁ። ኢትዮጵያዊ ስለሆንኩ ነው። ብታሸንፍ እሰቢው ኤርትራ ዝም ብላ ነው ያንን ሌሎቹ ዝም በማለት ተባብረው ሊሆን ይችላል ወይ እዚህ ያለውን ደግሞ በማጣደፍ ደግሞ የውስጥን ደግሞ ፖለቲካ ተዋግቶ ሊሆን ይችላል እና በዛም ሆነ በዚህ በግራም ሆነ በቀኝ የሆነ ነገር ሰፖርት አድርገው ሊሆን ይችላል እና ስልጣን ላይ ቢመጡ እርግጠኛ ነኝ ኢሳያስ ስልጣን ላይ አይቀመጥም 4 ኪሎ። ነገር ግን አሻንጉሊት ነው የሚያስቀምጠው። አንደኛ ነገር። ሁለተኛ ነገር አሁን የተሰራንበት የአደረጃጀታችንና ምናምናችን ደግሞ ምቹ ነገር አይፈጥርም። ምክንያቱም ዶሜስቲክ ፖለቲካችን ላይ ዩኒቲ አልፈጠርንም። ሁሉም በየጠመንጃ የሚዋጋው ለከሌ እኔ ለተፈጠርኩበት ነው እኔ የተፈጠርኩበት ስለሚል ያ ደግሞ ሌላ ቀውስ ነው የሚፈጠረው። ነገሩ ነው ቢያሸንፍ ይሄኛው ቢያሸንፍ ደግሞ ኢትዮጵያ ደግሞ ብታሸንፍ ምን ያገኛል? ይሄ የሰሜኑን ድል ወደ ውስጥ ድል ደግሞ ሌላ ይችላል፣ ይዳከማሉ። ይሄኛው ቢያሸንፍ ደግሞ እነዚህ የሚዋጉት ኃይሎች ድጋፍ አድርገው ከነበረ አደጋ ነው። የበለጠ ከህዝብ ጋር የሚጋጩበት ሁኔታ ሊፈጠር ይችላል። ስለዚህ በዚህ ሁኔታ ውስጥ ነው ፖለቲካውን ማሳት ያለብሽ። ግን ምንም ይሁን ምንም ጦርነት አለመጀመሩ ስምምነታችንን በረጅም ጊዜ ቆይታ ፖለቲካ ዳይናሚክስ ነው። ዛሬ ከእንትና ጋር ከግብጽ ጋር ቢስማማ እንትና ከግብጽ ጋር ሊጋጭ ይችላል ነው። ምን ችግር አይደለም። ሁኔታዎች የሚበልጥበትን አይቶ ማለት ነው። ሁለተኛ ተፈጥሮም ነገር አለ። ኤሊቶቹ ሲቀየሩ እኮ ይቀየራል። ታውቃለሽና አንዳንዴ መሪ ወይም የሚመራው ድርጅት ሲቀየር እኮ ነገሮች ይቀየራሉ። ከተሻለ እና በተፈጥሮም ልንታገዝ እንችላለን፣ ተፈጥሮ በሚያመጣው ለውጥ። ስለዚህ ይሄ የኤርትራና የኢትዮጵያ ሕዝብ ለይተሽ የምትለዩ አይደለም፣ ነበር አይደለም። የፈለገው ኤሊት ይምጣ። እንዳውም አሁን ይሄ በማለታችን ኢሳያስን የሚቃወሙ ኃይሎች በውጭም ሆነ በእንትን የሚቃወሙ ኃይሎች እንዴት ሉዓላዊነት በሚለው ለመቀስቀስ ስላመችን ተባባሪ የሆኑ ነው፣ ድጋፍ እየሰጡ ነው። አክቲቪስቶችን እንሰማለሁ። ያው ትግርኛም ስለምናገርም ስለምሰማ አረበኛም ስለምናገር ስለምሰማ እሰማለሁ እና ድጋፋቸውን እያሳዩ ነው። ወደዚህ የመጣ የለም። እኛ ስልጣን እናገኛለን ብለው ሲቃወሙ አላየንም። ይሄንን ደግፈው ኤርትራ መንግስት ሲቃወሙ አላየንም። ግን የኤርትራ መንግስት ተቃዋሚዎች ናቸው። ህብረት ፈጥሮለታል፣ ስምምነት ፈጥሮለታል። እኛ ግን ዘሪቨርስ ነው። አየሽ ልዩነቱ? ምክንያቱም እሱ አንድ ኤርትራን ፈጥሯል፣ እኛ ግን አንድ ኢትዮጵያን ማሰር አልቻልንም። ኢትዮጵያ አንድ ነች የሚለውን ነገር ተረት አድርገነዋል። ስለዚህ ሁላችንም በጠመንጃችንን በየአካባቢያችን ይዘን ነው እየታገልን ያለ ነው። ይሄ ልዩነት ነው፣ ከፍተኛ ልዩነት ነው። ስለዚህ በሚቀጥለው 10 ዓመት ጦርነት ባይኖር እናድጋለን፣ ምንም ጥርጥር የለውም። በዲፕሎማሲ ኢኮኖሚያችን ሲያድግ ዲፕሎማሲያችን ያድጋል። አሁን የዲፕሎማሲያችን መውደቅ
የውስጥ ችግራችን ነው፣ የሰላማችን ችግር ነው፣ የፖለቲካችን ችግር ነው። የተበላሸ ፖለቲካ ውስጥ ነው ያለ ነው። ባይዘው ይሄን ግልጽ ማመን አለበት። ወላ ገዥውም ይሁን የተበላሸ ፖለቲካ ውስጥ ነው ያለ ነው። ይሄንን መቀየር አለብን። እንዴት ይቀየር? እሱ እንደ ፖሊሲ ምን ይመክራሉ ለሚለው ነገር እኔ የምመክረው ምንድን ነው፣ ጠመንጃውም ምኑም አይጠቅምም። መንግስትም የሚያደርገው ወጪ ኢኮኖሚን ይጎዳል፣ ህዝብንም ይበላል። ህዝብም እየሞተ ነው በሚያደርገው ጦርነት። በጦርነት የሚፈታ ነገር የለም ብሎ ማመን ነው መጀመሪያ በሁለቱም ወገን። ምክንያቱም ይሄኛው ኃይል ብዙም ችግር አይደለም። ይሄ አሁን ፖለቲካ ፓርቲ ምናምን የሚለው ነገር እሱ አስቸጋሪ አይደለም። ምክንያቱም አንድ 3 ነገር ልንገርሽ፣ 3 ነጥቦች ከፖለቲካል ንባቤ ነው የምነግርሽ። ተቃዋሚነት ጠላትነት አይደለም በመሰረቱ። ግን ተቃዋሚዎችን ከመንግስት ጋር ያላቸውን የትግል ግንኙነት ወይም የትግል ባህሪ ከካራክተራቸው አንጻር ሲነሳ በ3 ይከፈላሉ። አንደኛው ኮኦፕሬቲቭ ካራክተር ያለው አፕሮች ያለው፣ ሌላው ኮንሰልታቲቭ የሆነ አለው። ሌላው ደግሞ ይሄ ጠመንጃ ምናምን ያለው ዲስትራክቲቭ ነው የሚለው። ምክንያቱም ስትታኮሽ ሰው ይሞታል፣ ንብረት ይሞታል፣ ይቃጠላል። ዲስትራክቲቭ ነው። ስለዚህ በ3 መንገድ ነው። ሁለቱ በጣም ጠቃሚ ነው። ሁለቱ በሀሳብ ላይ ትግል ላይ ነው ያለው። ስለዚህ ብዙ ጊዜ ሰዎች ክህደት ነው ምንድነው፣ አሁን ለምሳሌ ሲዋጋ የነበረ ሰው ወደ ዚህኛው ሌላ ፓርቲ መስርቶ ሲመጣ ምናምን ክህደት ነው ይላል። አይደለም፣ የአቋም ነው። አቋም ነሰስ ፖለቲካሊ እንትን ቁርባን አይደለም። ፖለቲካ አቋም ነው። እኔ በቃ ስዋጋ ነበርኩ ይሄ አያዋጣም ብሎ ከተረዳ አይዘር በኮንሰልታቲቭ ኦር በኮኦፕሬቲቭ ኮኦፕሬቲቭ አፕሮች ይዞ ሊመጣ ይችላል ማለት ነው። ይሄ ማለት ደግሞ በኢትዮጵያዊነት ማመን ነው። አየሽ፣ ማንም ይሁን ማንም በቃ በሰላማዊ መንገድ በስልጣን ሽግግር ምን ተጽዕኖም እንዳለ ይታወቃል። ዲሞክራቲክ አይደለም ምን አይደለም፣ አዎ ተጽዕኖ ነው፣ ይሄ ግልጽ ነው። ስለዚህ በእነዚህ ውስጥ ማዕቀፍ ውስጥ ነው ፖለቲካ ድርጅቶችን መመልከት እንጂ ታማኝ ነው፣ ተሽጦ ነው፣ ተለውጦ ነው የሚለው ነገር እኔ ብዙ አይገባኝም። ፖለቲካል ኢንተርፕሬሽን ያለው ይሄ ምንድን ነው? ፕሮፓጋንዳ ነው። አንቺ ለደጋፊዎችሽ ወይም ለአንቺ ለሚቀበሉ ሰዎች ያንን ሰው አጥላልቶ ቦታ ለማሳጣት የሚደረግ ነው፣ ፍረጃ ነው እንጂ በእነዚህ 3 ክላሲፊኬሽን ውስጥ ነው የምትከችው የተቃውሞ ፖለቲካን እንትን ካታጎሪ። ስለዚህ አሁን ኢትዮጵያ ውስጥ አሉ። ለምሳሌ አሁን ኢትዮጵያ ተመዝግበው የሚኖሩ አይደለም። ለምሳሌ ህወሓት ገዢ በነበረበት ኢህአዴግ ገዢ በነበረበት ጊዜ ሁለቱ ነው የሚባሉት። ግን በዛ ጊዜ ፍረጃው ምንድነው? እዛ ኤርትራ በረሃ ላይ የነበሩት ምንድነው? ታማኝ ተቃዋሚ ምናምን ትርጉሙን ሳያውቁት ማለት ነው። ታማኝ ለህገ መንግስት ነው። እነዚህ ኃይሎች ለህገ መንግስት ታማኝ ሆነው ነው አሁን ኮኦፕሬቲቭም ኮንሰልታቲቭም። አሁን ኮንሰልታቲቮቹ ትንሽ በርከት ያሉ ይመስላሉ። ምን መሰለሽ፣ ኢቨን ዶክተር አብይ ስልጣን ሰጥቷቸዋል። በፌዴራልም በክልልም የፖለቲካ ፓርቲዎችን ባይመረጡ ሰጥቷቸዋል። ስለዚህ ምንድነው ኮንሰልታቲቭ ናቸው ማለት ነው፣ እንደ አማካሪ ናቸው። ደግሞ ስልጣን ውጭ ያሉ ደግሞ አሉ፣ ተመዝግበው የሚንቀሳቀሱ ይተቻሉ። በአንዳንድ ሁኔታ ደግሞ የሚደግፉ አሉ። ዝም ብሎ መተቸት ብቻ አይደለም፣ መቃወም ብቻ አይደለም፣ መደገፍም አለ። እነዚህ ህዝብን መሰረት አድርገህ ከፕሮግራም ተነስተህ ቀርጸህ የምተነተነው ትንታና ነው። ይሄኛው ግን ጠመንጃ ይፍታኝ ነው አይደለም፣ በቃ ጦርነት ነው፣ ሌላ ነገር የለው። ስለዚህ ምን ልልሽ ፈልጌ ነው፣ ይሄንን ካሸነፍን፣ ይሄንን ፖለቲካችንን የተበላሸን ፖለቲካ ካስተካከል አትጠራ የሚቀጣዩ 10 ዓመት እኔ የሚመስለኝ ህዝብ ብዛት አለ፣ ፖቴንሻሉ አለ፣ ምኑ አለ። ስለዚህ አሁን በተፈጠረው ነገር ብቻ ልንበረገግ አይገባም። ኢትዮጵያ ብዙ መከራዎችን አይታለች። ኢትዮጵያ እስካሁን ድረስ በመከራ ውስጥ ነው ያለችው። ግን አንዱን በአንዱ አዳዲስ ሀሳቦች ያኛውን ፈታው ስትል አዲስ ይመጣል፣ አዲስ
ችግሮች ይመጣል። ያለ መፍታት ደግሞ ሌላ ነገር ይመጣል። እንደዚህ እየሆነ ነው እንጂ በእንደዚህ መንገድ ነው መሄድ ያለበት። በተረፈ አሁን ለኤሊቱ ኤሊቶችን ከላይ እስከ ታች ተመልከቻቸው። ለኤሊቱ የፖለቲካው ለኢኮኖሚ ነው፣ ለኢኮኖሚያቸው ምንጭ ነው። አሁን የሁመራ የሰሊጥም ሆነ ፋብሪካም መሬትም ሆነ ለማግኘት አሁን ዲያስፖራ ያለው ፖለቲክስ እኔ ብዙም በዲፕሎማሲ ማገዝ አለባቸው። አዎ በገንዘብ ማገዝ አለባቸው ፖለቲካ ድርጅቶችን ይገባኛል። በተለይ ለሰላማዊ ትግል ያሉትን ነው። ያኛው ማለት ዲስትራክቲቭ ነው። ማንም ያሸንፍ ግን አጥፍቶ ነው የሚያሸንፈው። መንግስትም ቢያጸና ስልጣኑን አጥፍቶ ነው ህዝብ አለም እንዴ ውጊያ እስካለ ድረስ። ያም ደግሞ አሸነፍኩ ቢል ሰው ገሎ ነው፣ ኢኮኖሚ ገሎ ነው፣ ብዙ ነገር አለ። ስለዚህ ዲስትራክቲቮች ናቸው። ዲስትራክቲቭ ደግሞ ከመጣ ደግሞ ወደ ፓወር ከመጣ ደግሞ ምንጬ ጉልበቴ ነው ብሎ ስለሚያምን ዲሞክራሲን ተግባራዊ ሊያደርግ አይችልም። ያየነውም ትሬንድ ይሄ ነው። የይስሙላ ነገሮች ያደርጋል፣ ከዛ ውጭ ግን አያደርግም። ስለዚህ በውይይት ነው፣ በድርድር ነው። መንግስትም የመደራደር አቅሙን አሳድጎ መንግስት መደራደር መቻል አለበት። እነዛም መደራደር መቻል አለባቸው። ይሄ ምናምን ውይይት ምናምን አይደለም፣ ድርድር። እስኪ ሀሳብ ካለ በሀሳብ ላይ ድርድር። ይኸው መክረናል፣ ሰጠና ስልጣን አይደለም። እኔ አሁን ሽግግር መንግስት ማለት ምንድን ነው? ለምሳሌ ጥሩ ነው ሽግግር መንግስት፣ ግን ምንድን ነው መሰለሽ ኢትዮጵያ ውስጥ ያለው ትሬንድ ስልጣን መካፈል። ኦኬ ተስማማሽ፣ ምንድን ነው መጨረሻ ግብሽ? አንተ አንድ ሁለት ሚኒስትር፣ አንተ አንድ ምናምን ሚኒስትር። ሌላ እኮ አለ። ትሬንዱ ይሄ ነው የሚያሳየን። አዲስ ነገር ያለ ይመስላል፣ አይደለም። ህዝቡን ማዕከል ያደረገ ነገር ነው መምጣት አለበት። ይሄም አሁን ምክክር ምናምን የሚለው ብዙም እሱ የትም አይገፋም። ምክንያቱም ድርድር አይደለም፣ ምክክር ነው። ቅድም ያልኩሽ ነው፣ ኮንሰልታቲቭ ነው። ስለዚህ ኮንሰልታቲቭ ደግሞ ሞሮፍ እንትን አይደለም፣ አዲስ ቻሌንጅ አይዲያ አታመጭም። እንግዲህ አሸናፊው ኃይል በሚያመነጨው በተላድመ በቀጥታ በሚያመነጨው መንፈስ ላይ ነው የምታወሪው፣ ሌላ ነገር የለው። እና እኔ ከዛ የዘለለ ነው ድርድር ማለት። ዛሬ ላይ ሳካልሽ ይችላል፣ ግን መጀመሪያ ጦርነት የሚቆምበት ድርድር ነው የምፈልገው። ይሄ ነው መጀመሪያ በየትኛው ማጣጫ ያለ እንዲነሳ ፖቴንሻሉም ካለ የጦርነት እሱ እንዲቆም አሁን በኤርትራና በኢትዮጵያ እንዳሰብ ነው። ከውስጥም ደግሞ ያሉ ሰው ኃይሎች ደግሞ ጦርን ጠመንጃ በሚወርድበትም በዓለም አቀፍም በምንም ባይው ያ መጀመሪያ መቆም አለበት። ሲቆም ነው መጀመሪያ ሲቆም ነው። እንኳን መሳሪያ የያዘን ሰው ቀርቶ የሚያለቅስን ሰው በብሶት የሚያለቅስን ሰው ምንድን ነው የሚሉት? አልቅሶ ጨርስ ነው የሚባለው አይደል? አይሰማሽማ። ሲጨርስ ይበርድለት ነው ከዛ በኋላ መነጋገር የሚቻለው። ስለዚህ መጀመሪያ ይሄ መሳሪያ ይሄ እሳት የሚያር መሳሪያ መቆም አለበት። አንደራደርም ምናምን ግባችን ምናምን አይሰራም። መፈክር ነው የሚሆነው። መንግስቱ ኃይለማርያም እኮ ኢምፔሪያሊዝም ይውደም ብሏል እኮ። የአሜሪካ ኢምፔሪያሊዝም ጠቅሶ የእሱ ስርዓት ማለት ነው፣ እሱ ሳይሆን እሱ ስርዓት እሱም ብሎታል። ግን አሜሪካን ኢምፔሪያሊዝም ሳይሆን የወደመው ኢትዮጵያ ውስጥ የነበረው ከፊል ፊውዳሊዝም ከፊል ካፒታሊዝም የሚባለው ስርዓት ነው የነበረው። ደርግ ሲመጣ ያቀርቶ ሶሻሊዝም ነው የተገነባው። እሱ ደግሞ ያው እንትን ፈጥሮ ነው፣ ኢንፍሌሽን ሶሊዳሪቲ ፈጥሮ ነው ከነ ራሻ ገና ከዛ። ስለዚህ ይሄ ነው መፈክር ነው የሚሆነው። ስለዚህ ይሄንን ስላለ በተቻለ መጠን እኔ ጠመንጃ አውርጅ ነው መሆን ያለበት በየትኛው ማጣጫ። ለህዝብ የሚያስቡ ከሆነ ነው። የማያስብ ከሆነ ያው መጨረሻ ላይ ይመጣል ማለት የፈጣሪ ጣልቃ ገብነት ይመጣል። ምንም ጥርጥር የለውም። ተመልካቾቻችን በተለያዩ ሀገራዊና ቀጠናዊ ጉዳዮች ላይ የበለጠ ጥልቅ ውይይቶች የምናደርግበት መሰናዷችን ለዛሬው ይህንን ይመስል ነበረ። ሳምንት በተለየ አጀንዳ እስከምንገናኝ ድረስ ቻናሉን ሰብስክራይብ ያደረጋችሁ እንዲሁም ለሌሎች እንዲደርስ ሼር፣ ላይክ ያደረጋችሁ ቤተሰብ ይሁኑን፣ ይቀላቀሉ እንላለን። ሰላም ቆዩን።